አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገማዬ እንኳን ለገና በዓል በሰላም አደረሳችሁ ያለን። ገና ማለት እንግዲህ የኢየሱስ ክርስቶስ የልደት በዓል ነው። ገና የሚለው ቃል ገናና ከሚለው ወይም ትልቅ በዓል የበዓሎች ሁሉ ንጉስ መሆኑን ለመግለጽ እንደተሞከረ ቃሉም ከዚህ የመጣ እንደሆነ ይነገራል በሃይማኖት አስተምሮ ደረጃ። እንዲሁም የገና ጨዋታ ደግሞ በትክክል በዚህ ጊዜ ተጀምሯል ባይባልም እረኞች የክርስቶስን ልደት በመስማት በዛን ጊዜ በመስክና በሜዳዎች ይጫወቱ እንደነበር በአፈ ታሪክ ደረጃ እንዲሁም በሃይማኖት አስተምሮች ይነገራል። የገና ጨዋታ እንግዲህ በጣም ፍቅር፣ ደስታና አንድነት የሚታይበት ባህላዊ ስፖርታችን ነው ማለት ነው። ዛሬ በባህር ዳር ከተማ አስተዳደር ወጣቶችና ስፖርት ከባህል ፌዴሬሽን ጋር በጋራ በመሆን ባዘጋጁት የገና በዓልን ምክንያት በማድረግ የገና ጨዋታ ይካሄዳል። እዛ ላይ ተገኝቻለሁ። ጨዋታው በጣም እጅግ ብርታትና ጥንካሬን የሚጠይቅ ነበር። እንደተመለከታችሁ እጅግ ድክም ብሎኛል። የዛሬ እልፍኝ መሰናዷችንም በዚህ ላይ ያተኩራል ማለት ነው። ገና ምንድነው? ጨዋታውስ እንዴት መጣ? ከመቼ ተጀመረና አጠቃላይ ህጎችን እንመለከታለን። ተመልካቾቻችን እስከ ፍጻሜው ድረስ አብራችሁን ቆዩ። የገና ስፖርት ወይም ጨዋታ ባህላዊ ጨዋታ የመጣበት ከክርስቶስ ልደት በፊት ነው። ከክርስቶስ ልደት በፊት በውል ተጽፎ ይሄን ያህል ዓመተ ምህረት ባይባልም ከክርስቶስ ልደት በፊት የገና ጨዋታ በጥር ከመስቀል ጀምሮ እስከ ጥር እስከ ጥምቀት እስከሚያልፍ ድረስ የሚደረግ ጨዋታ አሁንም ቢሆን የኢየሱስ ክርስቶስ የልደት በዓል የሚከበረው የገና ጨዋታ በሚዘወተርበት ወቅት በመሆኑ በዓሉ ሲከበር የገና ጨዋታም ባህሉን ወጉን ጠብቆ በየዓመቱ በድምቀት ይከበራል። በዓሉንም ምክንያት በማድረግ የባህር ዳር ከተማ አስተዳደር ወጣቶችና ስፖርት መምሪያ ከባህልና ስፖርት ፌዴሬሽን ጋር በመተባበር አዝናኝ የገና ጨዋታ ተካሂዷል። የባህል ስፖርቶች ፌስቲቫል በቀጣይ በክልል አቀፍ ደረጃ ባህር ዳር ከተማ ላይ ይዘጋጃልና እዛ ላይ ብቁ የሆኑ ስፖርተኞችንም ለመለየት የገና ስፖርት ተወዳዳሪዎቻችንም የበለጠ አቅም ለማየት እንዳንድ እንትን እንጠቀምበታለን ማለት ነው። በዋናነት ግን ጥርን ባህር ዳር በጣም ትደምቃለች፣ ታሸበርቃለች፣ ብዙ ሁነቶች ይካሄዱባታልና ከዛ ሁነት ውስጥ አንዱ የሆነው ጥር የገና ዋዜማ ላይ የሚካሄደው የገና ጨዋታ ውድድር ነው ማለት ነው። በጣም እጅግ ሰውን ማህበረሰብን ከማህበረሰብ ጋር የሚያገናኝ ፍቅር ነው፣ ሰላም ነው። እገሌን ከብሔር ብሔርን ከብሔር የማይለይ በመሆኑ ሁል ጊዜ ተናፋቂ ባህልም በመሆኑ ሁሉም እንኳን ለገና በዓል አደረሳችሁ። ያው እንግዲህ የገና በዓል ጨዋታ እንደምታዩት በጣም ደማቅና ደስ የሚል ፕሮግራም ነው እየተካሄደ ያለ። ጨዋታውን በጣም ፉክክር ያለበትና ጉጉት ደስ ብሎን እየተጫወትን ነው የምንገኘው። ከዓመት አንዴ ጥርን ወቅት ጠብቆ የሚከበር በዓል ነው። ይሄ ደግሞ የወረስነው ባህላችን ስለሆነ በዓሉን በአማረ ሁኔታ አይታችሁናን ፉክክሩን ስንጫወት የቆየበት ማለት አብረን የኖረ ነው። ይህን በዓል ለማሳየት ከዓመት አንዴ በጉጉት የምንጠብቀው በዓል ነው ማለት ነው። ያ ሲናገማይ ያ ሲናገማይ ያ ሲናገማይ አሲናበል በገና ጨዋታ ያ ሲናገማይ አሲናበል አይቆጡም ጌታ ያ ሲናገናይ አሲናበል ያ ሲናገናይ የገና በዓል የሚከበረው በየዓመቱ ታኅሳስ 29 ቀን ሲሆን በዘመነ ዮሐንስ ደግሞ በዓሉ ታኅሳስ 28 ይከበራል። በዚህ በገና በዓል ሰሞን የሚዘወተረው የገና ጨዋታ፣ የጨዋታው ደንብ፣ የመጫወቻ ሜዳው ምን መሆን እንዳለበት፣ የተጫዋቾች ብዛት፣ የዳኞች ኃላፊነት፣ ውጤት አሰጣጥና ሌሎችም ደንቦች ተቀምጠዋል። ገና ጨዋታ ባህላዊ ትውፊቱን ጠብቆ ከትውልድ ትውልድ እየተሸጋገረ የመጣ ስፖርታዊ እንቅስቃሴ ነው። የባህል ስፖርት ነው። እንደኛ ከተማ አስተዳደርም እንደ ክልልም ከፍ ሲልም እንደ ሀገር አቀፍ ደረጃ የገና ስፖርት ውድድር ወይም የገና ጨዋታ ውድድር ሁሌም በየዓመቱ ከባህላዊ ስፖርቶች ጋር አብሮ ተካቶ ውድድር የሚካሄድበት ነው። 2006 ጀምሮ ያለውን
የኢትዮጵያ ባህል ስፖርት ፌዴሬሽን ህግና ደንብ አውጥቶልን በመጽሐፍ አዘጋጅቶ በስርዓተ ትምህርትም ቀርጾ ህግ ወጥቶለታል። ስለዚህ ምን አለው አሁን ሜዳውን እንየው። ሜዳው ስናየው የእግር ኳስ አይነት ሜዳ ነው ያለው። ትንሹ 45 በ90 ነው። ቀጥሎ 55 በመቶ 10 ነው። ስለዚህ በምንፈልገው መጠን ሜዳዎችን ማድረግ እንችላለን። ቅርጹ ልክ የእግር ኳስን የሚያህል ሆኖ ነገር ግን ጎሉ 3 ሜትር ነው። ቁመቱ 1 ሜትር ነው የጎሉ የገና ጎል። ጀርባው በማዳበሪያ ወይም በአቡጀዲ ወይም በፕላስቲክ የተሸፈነ ይሆናል ማለት ነው። ለምን እሩሩ ሾልኮ ሲሄድ ምክንያቱም ትንሽ ስለሆነ ማለት ነው። ለመለየት ያንን ይደረጋል ማለት ነው። 3 ሜትር የበረኛ ክልል ላይ መግባት ተጫዋቹን ያስቀጣል። ለምን የያዘው ዱላ ስለሆነ በረኛውን እጁን ወይም እግሩን ወይም አካሉ ላይ ጉዳት እንዳያደርስ ከበረኛ ክልል ውስጥ መግባት አይቻልም ማለት ነው። አይቻልም። ልክ እንደ እግር ኳስ ኦፍሳይድ ብለን የምንጠራው ያንን ነው። አንድ ተጫዋች ከበረኛ ክልል ዘሎ ከገባ ኦፍሳይድ ቅጣት ያስፈጽማል ማለት ነው። ስለዚህ ሪጎሪ ፍጹም ቅጣት ምት አለው፣ የማዕዘን ምት አለው። ከገና ጋር እኩል ነው። ተወዳዳሪዎቹ ወይም ስፖርተኞቹ 10 ናቸው። አንዱ በረኛ ይሆናል። 9 ተጫዋቾች አሉት ማለት ነው። ነገር ግን አንድ ቡድን ከ7 በላይ ካለው መወዳደር ይችላል። ከ7 በላይ ካለው ማለት ነው። ስለዚህ በዚህ አይነት ደረጃ ቡድኖችን አዋቅረው ይገባሉ። የገና ጨዋታ ምን ጊዜም ተጫዋቹ ሲገባ ገናና ገና መቆላለፍ አለበት። አንደኛው ታርጌት ነው ሲጀመር ማለት ነው። ገናና ገና ያላቆላለፈ ከሆነ ያ ሰው በስፖርት ውስጥ ቂም አለው ማለት ነው። ስንት አሉት? መሀል ዳኛ አለው፣ መስመር ዳኛ አለው፣ ነጥብ መዝጋቢ አለው፣ ሰዓት ተቆጣጣሪ ዳኛ አለው ማለት ነው። ዳኛው ስላለ ማለት ነው። ልክ እንደ እግር ኳሱ ማለት ነው። ስለዚህ አንድ የገና ቡድን እስከ 15 አባላትን ሊያስመዘግብ ይችላል። ቤንች እስከ 15 ተቀያሪ 15ቱን አስመዝግቦ 10ሩን ይዞ ይገባል። 5ቱ ምን ይሆናሉ? ሪዘርቭ ይሆናሉ ማለት ነው፣ ወይም ተቀያሪ ይሆናሉ። ያንን ማድረግ ይቻላል። ሰዓቱ 90 ደቂቃ ይወስዳል። ከ60 እስከ 90 ደቂቃ እንወስዳለን። አንዳንዴ ደግሞ እንደ እንትን ሲሆን ምን እናደርገዋለን? እንደ አካባቢ ሁኔታ ጠበብም ሰፋም እናደርገዋለን። ማለት ከ90 ወይም ከ60 ዝቅ ማድረግ እንችላለን። ከልጅ እስከ አዋቂ፣ ከእረኛ እስከ ዳኛ፣ ከሎሌ እስከ ጌታ ሳይለይ ሁሉም በአንድነት የመጫወት መብት እንዳለው የሚታወቀው፣ ሌላው ቀርቶ መኳንንቱና መሳፍንቱ ሳይቀር በረከቱ እንዳይቀርብን እያሉ ይጫወቱ እንደነበር ታሪክ ያስረዳል። ታዲያ ለዚህ የገና ጨዋታ ምስጋና ይግባውና የዕድሜና የሥልጣን ገደብ ሳይኖረው ሁሉም እኩል ሆኖ ስለሚሳተፍ በሚደርሰውም አደጋ ቂም መያያዝ ስላልነበረ እንዲህ ተብሎ ይዘፈናል። በገና ጨዋታ የለም ሎሌ ጌታ፣ በገና ጨዋታ አይቆጡም ጌታ ተብሎ ይገጠም ነበር። በገና ጨዋታ አይቆጡም ጌታ የለም ሌሎ ጌታ ነው የሚባለው። ያ ማለት በድሮ ጊዜ ያለው አለቃም ይሁን የሀገር መሪም ይሁን ይጫወታል። ለሚደርሰው ቁርቁር ወይም እሩር ቢመታው ገሌ አለቃ ነው ገሌ ሹም ነው አይባልም ማለት ነው። ስለዚህ በገና ጨዋታ አይቆጡም ጌታ ማለት ያ ነው። የዛን ጊዜ መስመር የለውም። ከአንድ ጎጥ አንድ መንደር አንድ ደብር የሆኑ አንደኛው ደብር ጋር ይሆንና በመሳፍንቱ ዘመነ መሳፍንቱ መኳንንቱ አንደኛውና አንደኛው ይሆኑና ግሩፕ ነው ጨዋታውን ያጫውታሉ። ስለዚህ ላሸነፈው ግሩፕ ምን ይደረጋል? ወይፈን ይሸለማል፣ ጠጅ ይወርዳል፣ ጠላ ይጠመቃል። ነገር ግን ጨዋታው ደግሞ ዙሮ በጋራ ይደረጋል። በጋራ ነው የሚበላ የሚጠጣው፣ ይጨፈራል ማለት ነው። ታዲያ ገና ጨዋታን ለመጫወት ሩር ወይም ጥንግ እየተባለች የምትጠራ ድቡልቡል ኳስ ያስፈልጋል። በተጨማሪም ይችን ጥንግ ለመምታት ደግሞ ቆልማማ የገና በትር ወይም የገና ዱላ ያስፈልጋል። የገና ዱላ ቁመቱ 1 ሜትር ነው። ቅንፋቱ ይሄ 20 ሳንቲሜትር ነው። ስፋቱ 10 ሳንቲሜትር ነው። ስለዚህ ክብደቱ እስከ 700 ግራም ከ500 እስከ 700 ግራም የሚሆን የገና ዱላ ይባላል። ከጫፉ ላይ ቆልመም ያለ ነው ማለት ነው። ሌላው መጫወቻ መሳሪያችን ሩር ወይም ጥንግ ብለን የምንለው ነው። ይህ ሩር ወይም ጥንግ የምንለው ደግሞ የሚሰራው ከጠፍር ነው። ከጠፍር ተጎንጉኖ ይሰራል። በጥንቱ ጊዜ የነበረው እንጨት ተከርክሞ ነው። ስለዚህ እንጨት ሲከረክም በአሁኑ ዘመናዊ የሆነው በአካል ላይ ጉዳት ያደርሳል። በአካል ላይ ጉዳት ከሚያደርስ አሁን በምን ያህል በጠፍርና በፕላስቲክ
በፕላስቲክ ተጎንጉኖ የተሰራ ለምሳሌ እቺን ስናያት እስከ 30 ግራም ናቸው 30 ግራም ነች 25 ራዲየስ መጠነ ስፋት ዙሪያ አላት ማለት ነው። ጨዋታው የሚካሄደው በሁለቱ ቡድኖች አማካኝነት ሲሆን ጨዋታው ከመጀመሩ በፊት ልዩነት አለመኖሩን ዳኛው ማረጋገጥ ይኖርበታል። ለጨዋታው ተነፋነፍ ወይም እጀ ጠባብ የተባለ የመጫወቻ ባህላዊ ልብስ ሁሉም ተጫዋቾች መልበሳቸው ከተረጋገጠ በኋላ ጨዋታው በዚህ መልኩ ይጀምራል። ስለዚህ የገና ተጫዋች ምን ያሟላል? አለባበሱ እጀ ጠባብ እና ተነፋነፍ ሱሪ ይለብሳል። ስለዚህ ላይ ራሱ ላይ ይጠመጥማል። ስለዚህ ነጭ ይሆናል ማለት ባህሉ እንደሱ ነው። አሁን ዘመናዊ ሲሆን ያው በማሊያ በመናምን ከፈረንጆች ጋር በመወራረስ እንደዛ ነገር ይመጣል። ነገር ግን ጥንታዊ አሰራሩ ግን ነጭ እጀ ጠባብ ባተ ሁለት ሱሪ ይለብሳል። ዱላ ያዘጋጃል። በረኛ ካለው የዘመናዊ ማለት በረኛ ያለው በረኛው እዚህ ጋር ይጠመጥማል። እዚህ ሆዱን በውስጥ ይጠመጥማል። ስለዚህ በረኛው ከሌሎቹ ይለያል ማለት ነው። ሌሎቹ ግን ነጭና ነጭ ከሆኑ አንደኛው ከጎኑ ወይም ከራሱ ላይ እንዲጠመጥም ይደረጋል። አንዱ ቲም ከአንዱ ቲም። ስለዚህ ገና ተቆላልፎ ከተገባ በኋላ ሲጀመር መጀመሪያ የቦታ ዕጣ የገና አባቶች ወይም ምንድነው በእግር ኳሱ አምበል ብለን የምንጠራው በዚህ ደግሞ የገና አባት ሆነው ከየቡድኑ ያሉት ሰዎች ዕጣ ይወጣሉ። ዕጣ ከወጡ በኋላ ቡድናቸውን ሜዳ ይለያሉ። ከለዩ በኋላ ገናው ሲጀመር ግን ሁሉም ዙሪያውን ቦታቸውን ከያዙ በኋላ ጀማሪ የዛኛው አምበልና የዚህኛው አምበል ነው የሚመጡት። እንደ እግር ኳሱ የአንዱ ቡድን አይደለም፣ የሁለቱ ቡድን ነው። የሁለቱ ቡድን ይሆንና ሩር መሃል ላይ ያስቀምጦ ከዚህ ገና ከዚህ ሩር ከዚህ ገና ከዚህ ሩር ለስንት ጊዜ? ለሶስት ጊዜ። ለሶስት ጊዜ ካለ በኋላ በአራተኛው ያገኘ ይሄዳል ማለት ነው። ስለዚህ ህጉ ከዚህ ገና ከዚህ ሩር ከዚህ ገና ሶስት ጊዜ ሳይገጭ ሩር ዞ ቢሄድ ተመልሶ ዳኛው እንደገና እንዲጀመር ያደርጋል ማለት ነው። የገና ጨዋታ አካላዊ ጥንካሬና ፍጥነት እንዲሁም የብዙ ሰዎችን ቀልብ የሚገዛ በመሆኑ ባህላዊ ይዘቱን ሳይለቅ በህግና ደንብ መመራቱ አሁን በዓለም ላይ እግር ኳስ የደረሰበትን ተወዳጅነት ለማምጣት ያግዛል። ይሁን እንጂ ለጨዋታው የሚሰጠው ትኩረት አነስተኛ በመሆኑ ወደ መረሳት እንዳይወስደው የብዙዎች ስጋት ሆኗል። ይሄ የባህላዊ ስፖርት ውድድር በቀጣይ ተጠናክሮ እንዲቀጥል ከትውልድ ትውልድም በመጣበት አግባብ ብቻ ሳይሆን ከመጣበት በተሻለ ቅብብሎሽ እንዲሄድ የሚያስችል የቅድመ ዝግጅት ስራዎችን እየሰራን ነው። ወደ ተግባር ምዕራፍ ገብተን ብዙ እንቅስቃሴዎችን እያደረግን ነው። ቅድም እንዳልኩት የገና ስፖርትን ያካተተ የባህል ስፖርቶች ውድድር በሀገር አቀፍ ደረጃ በክልል አቀፍ ደረጃ ሁሌ በየዓመቱ ይካሄዳል እና በዚህ ዓመትም ባህር ዳር ከተማ ላይ ጥር ወር መጨረሻ ላይ በድምቀት ባህር ዳር ከተማ ላይ ይዘጋጃል እና እንደ ባህር ዳር ከተማ አስተዳደርም በባህል ስፖርቶች ላይ የምንሳተፍ ይሆናል። ከዛም ጋር ተያይዞ የገና ስፖርት አንዱ የምንሳተፍበት ተግባራችን ነው የሚሆን ማለት ነው። ስለዚህ የባህል ስፖርቶች ማደግ አለባቸው። የሚኖራቸው ፋይዳ በእጅጉ በጣም ሰፊ ስለሆነ አንደኛ የባህል ትውውቅን ከመፍጠርም አኳያ ትልቅ ሚና ይኖረዋል። የአንደኛውን ባህል የአንደኛውን ልማድ እውቀት የበለጠ ከአንደኛው ጋር የምናስተሳሰርበት ስለሆነ ይህንን እርስ በርስ መስተጋብራችንም ደግሞ ለማጠናከር ብዙ ጊዜ አሁን እየገጠሙን ያሉን ችግሮችን ማሳያዎቻችን ባህላዊ እሴቶቻችን መሸርሸር ነው ተብሎ ይታሰባልና ባህላዊ እሴቶቻችን ወደ ነበሩበት ለመመለስ ባህላዊ እሴቶቻችን ለማጠናከርና የእርስ በርስ አንድነታችን አጠናክረን የምንፈልጋትን ኢትዮጵያ ለመገንባት እንዲያስችለን እንደዚህ አይነት የባህላዊ እንቅስቃሴዎች የባህላዊ ስፖርቶች ትልቅ ሚና አላቸውና ባህላዊ ስፖርቶችን እናጠናክራለን፣ እናበረታታለን። በቀጣይም ደግሞ ለተተኪው ትውልድ እያሸጋገርን የምንሄድበት ሁኔታ እንፈጥራለን ማለት ነው። ያው ለወጣቶች ማስተላለፍ የምፈልገው ነገር ምንድነው? ወጣቱ ወይም አሁን ያለው ትውልድ ባህሉን ላለማጥፋት ጠንክሮ በማንኛውም የባህል ጨዋታ ተገኝቶ ባህሉን በደንብ ማድመቅ መጫወትም እንዳለበት ይሰማኛል። ሺሻም ምንም ከሚውል ወጣቱ ይህን ነገር ብንሰራ እኮ ከብዙ ነገር ማረፍ ይችላል። ፍቅር ሰላም ያመጣል እኮ። ስለዚህ አንድ ጤናውን ይጠብቃል፣ ሁለት ደግሞ ሰላም ነው ሰላም። ስለዚህ በፕሮጀክት መስራት ምን ማለት ይቻላል። ገናም ብቻ ሳይሆን ገበጣንም በፕሮጀክት መስራት ይቻላል። ኮርቦ ማለት ጦር ውርወራ ነው። ይሄ በደቡብ የሚዘወተር ቡብና ሻ ደቡብ ነው። ነገር ግን እኛ ጋር መጥቶ ነው አማራ ክልል ሁልጊዜ ከመላ ኢትዮጵያ አንደኛ ነው በባህል ስፖርቶች። ለምን? ጠንክሮ ሁሉም ስለሚሰራ ነው።
እንጂ በክልላችን በኢትዮጵያ ባህል ስፖርት ፌዴሬሽን ሁሉንም ስፖርቶች አንድ ላይ የያዘ ነውና እኔ ሁሉንም የስፖርት አይነቶች በፕሮጀክት መስራትና ማለት ከውጭ ይልቅ ወደ ሀገራችን ወደኛ የራሳችንን እናሳድግ የተሻለ ነው እላለሁ። ቻችን ከወንድሞቻችን የወረስነው ነው። እኔ ደግሞ ነገ ስፖርት ለምሳሌ አቅሜ ባይፈቅድም የኔን ጓደኞችና የኔ በታቾችን ያው ውድድርም ስላለ በውድድሩ መስክ አግኝተውት የተሻለ ነገር እንዲያገኙበት ባህላቸውን እንዲያስተዋውቁ ለወደፊት ማስተላልፋለሁ ማለት ነው። ምንም እንኳን ከገና ጨዋታ ጋር የሚመሳሰለው ሆኪ ጨዋታ ዛሬ ላይ በዓለም ዘንድ በጣም ተፈላጊ ከመሆን አልፎ በኦሎምፒክ ከሚደረጉት ውድድሮች አንዱ ለመሆን ቢበቃም በሀገራችን ደግሞ ተወዳጅ የሆነው ባህላዊ ስፖርታችን የበለጠ እንዲያድግ ሁሉም የድርሻውን ሊወጣ ይገባል እያልኩኝ ፕሮግራሙን አዘጋጅቼ በማቅረብ ኤርሚያስ ገረመው አብሬያችሁ ቆይቻለሁ። መልካም በዓል። ሲናገማይ ያ ሲናገማይ ያ ሲናገማይ ያ ሲናገማይ